በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ ለተሰየማችሁ ክርስቶሳውያን በጠቅላላ የልዑል እግዚአብሔር ሰላም ከኔም ከባሪያው ከናንተም ጋር አድሮ ይኑርልን። የእመቤታችን የቅድስተ ቅዱሳን ድንግል ማርያም አማላጅነት አይለየን። የዛሬው መልእክቴ ማስተካከያ ለኦርቶዶክሳውያን በጠቅላላ ነው። ካላወቁ አሁን ይወቁ በሚለው ኃይለ ቃላችን ቀበላ በግዕዙ በአማርኛው ቀበላ የምንለው ትርጉሙ ተጣሞ በብዙ ሰዎች ዘንድ ስለማየው ምን ማለት ነው የሚለውን ወደፊት ሰፊ ትምህርት በሰጥበትም ለዛሬ ግን በአጭር ደቂቃ ይህን ቃል ሰምታችሁ ለማያውቀው እንድታሳውቁ ለራሳችንም ደግሞ ምን ማለት እንደሆነ እንድንረዳ መንፈስ ቅዱስ በኔም በእናንተ ላይ አድሮ ይኑርልን። ቀበላ ማለት ምንድነው? ቀበላ የሚታወቀው በአብዛኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነትና ስርዓትና በአይሁድ እምነትና ስርዓት ነው። አይሁድ የቀበላ የምንለው በአማርኛ ቀበላ የምንለው ስርዓት አላቸው። ይሄ ስርዓታቸው ግን እነሱም ጋር እየተጣመመ መጥቷል፣ እኛም ጋር እየተጣመመ መጥቷል። በእነሱ አጠቃላይ ከመጀመሪያ አበው ጀምሮ ያለውን ትምህርት የሚቀበሉበትን ስርዓት የሚያሳይ ሲሆን አሁን ግን ወደ ኒው ኤጅ ሙቭመንት፣ ወደ ሜዲቴሽን፣ ወደ ሚስቲሲዝም በመውሰድ በአብዛኛው በእነሱም ዘንድ ያለው ትርጉም ሌላ መንገድ ይዟል። ዝም ብሎ በተራ ትርጉሙ በእነሱ ካባላ ብለው ይጠሩታል። ሲጻፍ ድንገት ጉግል ማድረግ የምትፈልጉ ሰዎች ካላችሁ KABBALAH በዚህ ነው የሚጻፈው። ይህ ሪሰፕሽን መቀበል ትራዲሽን ወይም ኮረስፖንደንስ የሚል አመለካከት ያለው ሲሆን እንደገና ደግሞ ስነ ስርዓትን ዲሲፕሊንን የሚያሳይ በእነሱ ዘንድ ነው ስኩል ኦፍ ቶት ሆኖ በአይሁዶች ዘንድ የሚስቲሲዝም ስኩል ኦፍ ቶት ተብሎ በአሁኑ ሰዓት ይታወቃል። ይህ በእነሱ ዘንድ በፊት የነበረው ከአበው መጥቶ ያለውን የማይፋለስ ስርዓታቸውን ህጋቸውን የሚያሳይ ነው። እኛም ከአይሁድም ቀድመንም ሳይቀር በህገ ልቡና እግዚአብሔርን ያመለክን ስለሆንን ይህ የቀበላ ስርዓት በአዲስ ኪዳንም ቀድሞም በብሉይ ኪዳን የነበረ ስርዓት ነው። ስለ አይሁዶቹ እዚህ ላይ ላብቃና በእኛ ግን ደሞ ሳየው ቀበላ ልክ ምግብ የመብላት አስተሳሰብ አይነት ሆኖ እናየዋለን። ዛሬ ቀበላ ነው ሲባል ጥሩ ነው። ምግብ እግዚአብሔር ይመስገን ሁለቱን ዓሣ አምስቱን እንጀራ እየባረከ ብሉ ብሎናል። እንድንበላም እሱን የፈቀደልን አትብሉ የሚል ህግ የለንም፣ እግዚአብሔርም አይልም። ጥሩ ነው። አዎ ጾሙን ለመቀበል ግን ቀበላ በአማርኛው ቀበላ የሚለው መጀመሪያ የቃሉን ትርጉም ስንመለከት ቀበላ ቅባሌ በግዕዙ በአማርኛው ማቀበል፣ መቀበል፣ አቀባበል፣ ቅበላ፣ ተቀባይነት የሚሉ ትርጉሞችን ይይዛል። በዚህ ውስጥ የምናየው አንድ የአባቶቻችንን ትውፊት የምንቀበልበት ስርዓት የምንቀበልበት ሃይማኖት የምንቀበልበት ትርጉም አለው በራሱ። እሱ እንግዲህ እንዳልኳችሁ በሌላ ጊዜ በሰፊው እንማረዋለን ብያችኋለሁ። እግዚአብሔር አምላክ በረድኤቱ አይለየንና ለአሁን ግን ቅበላ ስንል በአማርኛው ቀበላ የሚለው የግዕዝ ቃል አቀባበል መቀበል ሲሆን ምንን ነው የምንቀበለው? ቀበላ ጾም ነው። ይህም ጾምን መቀበል ነው። ቀበላ ለጾም ነው፣ ጾምን መቀበል። ስለዚህ ጾምን ሲመጣልን አሁን ብዙ ጊዜ ጾሙ ሲፈታ ብቻ ነው ብዙ ሰው እንኳን አደረሰህ የሚለው። አሁን 40 ሁዳዴን ጾም ከጾምን በኋላ የትንሳኤው ብርሃን ሲመጣ እንኳን ለትንሳኤው አደረሰ እንባባላለን።
ጾሙ ሲጀምርም እንኳን አደረሰ እንባባላለን። እንደውም በጾሙ ብዙ ጊዜ አንዳንድ ሰዎች የሚሉት አለ፣ ጥንት ጀምሬ ሳስተምርም እንኳን ጾመ ልጓሙን ፈታልህ የሚሉ ሰዎች አሉ። እንኳን አደረሰ ለማለት ነው፣ ግን ጾምን እንደ ልጓም ልናየው አንችልም። እንኳን ፈታልህም አይባልም። የሚፈታ እንደውም የሰይጣን ኃይል ነው። በመብላት ውስጥ፣ በመጠጣት ውስጥ፣ በማብዛት ውስጥ፣ በመስከር ውስጥ ያለ የአጋንንት አሰራር የሰው ልጆችን የሚያጠፋ ነው። በጾም ውስጥ እግዚአብሔር ይቀርበናል። በጾም ውስጥ ከእግዚአብሔር ጋር እንገናኛለን። ከእግዚአብሔር ጋር የመገናኘት ነው። ቀበላ እግዚአብሔርን የመቀበል በልቡናችን የመቀበል ጾሙን መቀበል ስንል እግዚአብሔርን መቀበል፣ ከእግዚአብሔር ጋር መገናኘት፣ ከመንፈስ ቅዱስ ጋር መገናኘት፣ ከነቢያት ሕግ ጋር መገናኘት፣ ከሐዋርያት ስብከት ጋር መገናኘት፣ ከሰማዕታት ሕይወት ጋር መገናኘት፣ ከሊቃውንት ትርጓሜ ጋር መገናኘት፣ ከኦርቶዶክስ ተዋሕዶ ምስጢር ጋር እሱን ተቀብሎ በዛ ውስጥ የመኖር ረቂቅ ነገር ነው። ጾመ ልጓሙን ፈታለ ሲባል እንደው ተለጉሙ ያለ ይመስላል። በቃ አንዳንድ ሰው የሚቸኩልበትም ጊዜ ይኖራል። ትልቁ ግን ምስጢር እንዳንዘነጋው ቀበላ እግዚአብሔርን የምንቀበልበት፣ ሕጉን የምንቀበልበት፣ ስርዓቱን የምንቀበልበት፣ ጾሙንም እንኳን ደህና መጣህ ብለን የምንቀበልበት፣ እንኳን አደረሳችሁ የሚባልበት ነው። ደግሜ እላችኋለሁ እናንተ የእግዚአብሔር ልጆች በጠቅላላ እንኳን ለዚች ቀን አደረሳችሁ አደረሰን። ስለዚህ ጾሙን የምንጀምርበት ይሄ ዕለት ቀበላ ተብሎ ይታወቃል። እኔ አሁን ያለሁት ኢትዮጵያ ነው። ሰልፉ ብዙ ነው። በስጋ ቤት አካባቢ ያለው አይቼዋለሁ። ብዙ ነገሮች አሉ። ጥሩ ነው። ይሄ ምንም ኃጢአት አይደለም፣ ግን ምስጢሩን እንድናቀው ስለፈለኩ ነው። ቀበላ ከመብላት ጋር ሳይሆን የሚገናኘው ከመንፈሳዊ ሕይወት ጾሙ ሊመጣልኝ ነው ብሎ መቀበል፣ ማመን፣ እግዚአብሔርን መቀበል፣ እግዚአብሔርን ማመን ከዚህ ጋር ሁሉ የተያያዘ ምስጢር እንዳለው ይህንን እንድትረዱት ስለፈለኩ ነው። ከተጣመመ መጥፎ ነው። በአይሁድ ወደማይሆን የጥንቁልና ዘመናዊ ጥንቁልና መንፈስ ወስደውታል። በእኛ ደግሞ ወደ ምግብ አይነት ሁኔታ የሄደ ይመስላልና ይህንን ምን መንፈሳዊ ምስጢርና ምን መንፈሳዊ ትርጉም እንዳለው ለእኛም ደግሞ ምን አይነት መንፈሳዊ በረከት ይዞ እንደሚመጣ እንድናቀው እግዚአብሔር ይርዳል። አንድ ነገር ምለው፣ ተሰባሰቡ፣ በቤተሰብ ተገናኙ። ቤተሰብ አብራችሁ ነገ ጾም ሊገባ ነው ብላችሁ ምሳ ብሉ፣ ራት ብሉ፣ ቁርስ ብሉ፣ ጓደኛሞች ተገናኙ። ትልቁ ግን ነገር እንዳዘነጉት እግዚአብሔርን መቀበል ስለሆነ፣ መንፈስ ቅዱስን መቀበል ስለሆነ፣ አምላካችንን መቀበል ስለሆነ፣ ሕጉን መቀበል፣ ስርዓቱን መቀበል ስለሆነ እንደውም የታደላችሁ ናችሁ። 40 ሁዳዴንም እኮ ቀበላ የሌለው አለ። እግዚአብሔርንም አይቀበልም፣ ጾምም አይቀበልም። ጾም እንደውም አያስፈልግም የሚል ሰው ታያላችሁ። ጌታችን ግን ሲያስተምረን በማቴዎስ 6 ላይ በዝርዝር የነገረን ስለ ምጽዋት፣ ስለ ጾም፣ ስለ ጸሎት ታዩታላችሁ። ስትጾሙ እንደውም እንደ ግብዞች አትሁኑ እያለ ይነግረናል፣ ለታይታ ሳይሆን። ስለዚህ እግዚአብሔርን ለመቀበል፣ መንፈስ ቅዱስን ለመቀበል፣ ሕጉን ለመቀበል፣ ስርዓቱን ለመቀበል፣ ትውፊቱን ለመቀበል በዚህ ነው ቀበላ። ድገሙት፣ ቀበላ። በአማርኛው ቅበላ፣ አቀባበል። ይህን ሁሉ የሚያሳይ ነው። እንግዳ ሲመጣ አቀባበል ሰው እንደሚወጣው ጾሙ ሲመጣ ደስ ብሎ ለመቀበል ለአቀባበል ነው እቺ ዕለት። ስለዚህ ሁል ጊዜ እቺ እሁድ ሰኞ የሁዳዴ ጾም ስለሚጀምር እቺ ዕለት ቀበላ እግዚአብሔርን የምናገኝበት ቀን የበለጠ ማለት ነው። በጾም ውስጥ የበለጠ ከእግዚአብሔር ጋር ስለምንገናኝ እቺ ዕለት መጣችልን ብለን እንቀበላለን። ስለዚህ እንዳልኳችሁ ነው። ብሉ፣ ጠጡ። እግዚአብሔር የተመሰገነ ይሁን። ምግብ የሌላቸው መጠጥ የሌላቸውንም አስታውሱ። እንፋቀር፣ እንዋደድ፣ እንከባበር። እግዚአብሔርን መልስ የሚሰጠን በዚህ ውስጥ ነው። ቀበላ፣ አቀባበል፣ ቅበላ እግዚአብሔር ለኛ የሰራትን ሕግ ይልቁንም ከአዳም ጀምሮ ነቢያት የጾሟትን ጾም እንደውም ባለቤቱ ራሱ መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም ዛሬ የምንቀበልበት ቀን ነው። ስለዚህ ቀበላ ተብሎ ይታወቃል።
ከመንፈሳዊ ነገር ጋር የተገናኘ ነው እንጂ ከምግብ ጋር የተገናኘ አይደለም። መብላት መጠጣት ግን አዎ ነገ ጾም ሊገባ ነው፣ እሰየው ያለው ደስ ብሎት ይበላል፣ ለሌለውም እግዚአብሔር ያስብልን። ዋናው ግን ደግሜ እላለሁ ጾሙን ጾመን በረከት የምናገኝበት ጸጋ የምናገኝበት ይህቺ ኢትዮጵያ ሀገራችንም ሆነ መላው ዓለም ሰላም የሚሆንበት በተለይ ሀገራችን መገዳደል በዘር በጎሳ መለያየቱ እንዲያበቃ፣ የደም ፍሰቱ እንዲያበቃ፣ ጦርነቱ ውጊያው እንዲያበቃ፣ የተጨነቁ ሰላም እንዲያገኙ፣ ቤተ ክርስቲያን ተዋህዶ ተጠብቃ እንድትኖር እግዚአብሔርን የምንቀበልበት ሕጉን የምንቀበልበት ጾሙን የምንቀበልበት ልዩ መንፈሳዊ ደስታና በረከት ነው የሁዳዴ ጾም፣ የአብይ ጾም፣ የጌታ ጾም። ይህን አውቃችሁ ሁላችሁም ይህንን አስተካክላችሁ የተጣመመው ተቃንቶ በበረከት እንድኖር የአምላክ ፍቃድ ይሆንልን። ነገ ለኦርቶዶክሳውያን ሁሉ የምንጠነቀቅበት ማስጠንቀቂያ፣ ተግሳጽ፣ ግሳጼ በዚህ በጾም ውስጥ በመላው ዓለም ላላችሁ ኦርቶዶክሳውያን የማስተላልፈው የ15 ደቂቃ መልእክት ይኖረኛል። እሱን ሰምታችሁ ሌላ ማሰሙ። ይሄንንም እናንተ ካወቃችሁ እሰየው፣ ካላወቃችሁ ደግሞ አሁን አወቃችሁ። ላላወቁት ግን ማሳወቅ ሁልጊዜ ስላችሁ ይሄንን አስተላልፉት። ሰብስክራይብ አድርጋችሁ ሼር አድርጉ፣ ላይክ አድርጉ፣ ኖቲፊኬሽኑ እንደሆኑን ተጫኑ። ሁልጊዜ ቃሉ ይምጣላችሁ። በጣም ብዙ ሺህ ሰው ነው ይሄንን ዩቲዩብ ሰብስክራይብ ያደረገው። ያ ሁሉ ሰው እንዲማር እፈልጋለሁ። ሌላ አይደለም ዓላማው፣ መማር ማወቅ ስለሆነ እችን ያሳወቃችኋትን አይደክማችሁም አይደል? ለሌላው ሰው ሼር ማድረግና ሰብስክራይብ ላይክ ማድረግ። ስለዚህ አብረን የእግዚአብሔርን ቃል እናስተምር፣ የተዋህዶ ምስጢር እንስማ። ሰላም ሁኑልኝ። እንኳን አደረሳችሁ። መልካም የአብይ ጾም ይሁንልን። በነገው ዕለት የ15 ደቂቃ ማስጠንቀቂያ፣ ተግሳጽና መልእክት ለሁሉም ይተላለፋል። አድርሱልኝ። መንፈስ ቅዱስ በእኔም በእናንተ ይደር። ድንግል እመቤታችን አትለየን። የቅዱሳን በረከት ይደርብን። ሕይወታችሁ ሁሉ በእግዚአብሔር እጅ የተመራ ይሁን። በረከቱን ያሳድርባችሁ። ክፉ አይንካችሁ። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስን ያድላችሁ። ቀበላ ትርጉሙ ተሳስቷል። በአማርኛው ቅበላ የመብላት መንፈስ መስሏቸዋል ብዙዎች። አይደለም። ይህን ምስጢር እወቁ። ከመንፈሳዊ ነገር ጋር የተገናኘ ነው። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ። አሜን።